በመርሳ ከተማ የምትኖሩ እንዲሁም አካባቢዋ የምትገኙ ሰዎች አንድ ጥቁር አህያ ጠር ያለ ጠፍቶ ነው። አንዴ እስኪ ያገኛችሁ ካላችሁ ኮሜንት ላይ ጻፉልኝማ። ቀኝ ጆሮው ላይ ቆረጥ ያለ ነው፣ ጫፉ ላይ ማለት ነው። ጠር ያለ አህያ ነው እና ጠቆር ያለ ነው አህያው። ቁም ነገር ነው። እንዲሁ ሁላችሁም ያገኛችሁ ካላችሁ ኮሜንት ላይ ጻፉና አሳውቁንማ። የተጠጋባችሁ ካላችሁ እንዲሁ ተባበሩን ጋይስ። እንዲሁ ለማይገኝ አህያ እንዲሁ መከራዬልኝ፣ እንዲሁ በስድብ መከራዬል ብላ እንዲሁ ጠፍቶ ለሚቀር አህያ። ግማሾቻችሁ ደግሞ ጭራሽ ኮምበልሻ አይተነዋልና ቶላ እዚህ ነው ናውሰድ። ግማሾቻችሁ ደሴ መጥቷል። እኔ እኮ የጠፋኝ አህያ ነው እንጂ ሞተር አይደለም። ኧረ ተው እንተሳሰብ ቤተሰብ ተው። ደግሞ ጭራሹን እንዲሁ እንትን አረጋችሁት እንዴ! እና ከብቶቹ ራሱ አሁን ቀዘባ የሚያመጣላቸው ጠፍቶ ወላሂ ጦማቸውን የሚያድሩት። እና ያገኛችሁ ካላችሁ አሁንም አልተገኘም አህያው። ወላሂ እውነቴን እኮ ነው ጠፍቶ። እንዲያው ተባበሩን እስቲ ጎበስ። እንግዲህ ጥቁር አህያ ጠፍታለች። እኔ እዚህ ላይ ማውራት አልችልም። የምር ነው በጣም ስቄ ልሙት ነው በዚህ ሰውዬና 3 ቀን ነው 4 ቀን ወደ 3 ሚሊዮን ሰው ተመልክቶታልና ብዙ ልጆች በጣም ነው ያዝናናው። እና አንዳንዴ ሳይው ደግሞ እውነት መሰለኝ። አህያው ስትሰርቡኛላችሁ አህያው ጠፍቶ እያለ ነው ሰውየው። እንግዲህ በመርሳ አካባቢ ያላችሁ እያለ ነው። እንግዲህ አህያም ጠፋ ምንም ጠፋ በሚዲያ ሆኗል። አፋልጉኝ ጆሮ ላይ ቆረጥ ያለ ነው እያለ ነውና ወላሂ በቃ በሚዲያ በመጀመሪያ ነገር ሚዲያ ላይ አሁን ብዙ ስድቦች አሉ፣ ብዙ ነገሮች አሉና የመጀመሪያ ታሪክ ነው የለቀቀው። አህያ ፍለጋ በቲክቶክ የለቀቀው እሱ ነው። በቃ አይደል የሰው ልጅ የሆነ የጠፋን ሰው ሌላ ነገር። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እና የሰውየው ወሬ በጣም ስለገረመኝ ነው ቸኩል ወሬ የጀመርኩት። እስቲ እናንተም እንደኔ ተጨናንቃችሁ ከሆነ ዘና እንድትሉ ነው። ደጋግማችሁ ብታዩት ያስቃችኋል ሰውየው ማለት ነውና ብዙ ኮሜንት ላይ ብትገቡ የቪዲዮ ተመልከቱት። አህያው ይሄው ያያችሁ አይደል ያልከው? እኔ መቼም እነዚህን አይቻለሁ። እነዚህ እንደሆኑ እነዚህ እንደሆኑ ማለት ነው። ተመልከቱ ተቀበል ይያሉት ማለት ነው። ምናልባት እነዚህ እንደሆኑ በነገራችን ላይ ተመችቶ እንዴት እንደመጣለት በቃ ቲክቶክ ላይ ጋይስ ተነዙ ውስጥ ያያቸው አፈላልጉ ያያችሁ ያልካያ በኮሜንት አሳውቁኝ። ቆይዞ አህያ ወይኔ ወላሂ መቼውና ዘና ነው ያደረገኝ። 3 ቀን አካፍያችሁ አላቅም። ያው ላካፍላችሁ ቢሆን እኔ በጣም ያሳቀኝና ዘና የሚያረገኝ ነገር ያካፍላችኋለሁ። ምክርም ሲሆን ምክር መክራችኋለሁና በጣም ነው ያዝናናኝ ሰውየው። እና ሰሞኑን እንግዲህ በኢትዮጵያ ፌስታል ተከልክሏል። ምንድነው የሚሻለው? ቆይ ፌስታል እቃ የምናንጠለጥልበት ፌስታል ተከልክሏል በሀገራችን። ይሄን ዜና ሰምታችሁታል? እስቲ ይሄን ዜና ስሙት። ከነገ ጀምሮ ቅጣት ይጀምራል። አልሰማንም ብላችሁ እንዳትቀጡ። ከነገ ጀምሮ ስስ የፕላስቲክ ፌስታል ይዞ የተገኘ ግለሰብ ከ2000 ብር ጀምሮ እንደሚቀጣ ተነግሯል። በዚህም ከነገ ጥር 23 ጀምሮ ለአንድ ጊዜ አገልግሎት ብቻ የሚውል የፕላስቲክ ስስ ፌስታሎችን የሚጠቀሙ የሚያመርቱና ወደ ሀገር ውስጥ የሚያስገቡ አካላትን ቅጣት እንደሚጀምር የአካባቢ ጥበቃ ባለስልጣን አስታውቋል። በዚህም ህጉን ተላልፎ በሚገኝ በማንኛውም አካል ላይ በእጅ ይዞ ለተገኘ ግለሰብ ከ2000 እስከ 5000 ብር ቅጣት እንዲሁም ለአምራቾች አከማቾችና አከፋፋዮች ከ50,000 ብር እስከ 200,000 ብር ቅጣትና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ አቶ ቱሸማ አቡኔ ለብስራት ሬዲዮ ተናግረዋል። እናም ይህንን አውቃችሁ እንዳትቀጡ ከወረቀት የተሰሩ ከረጢቶችን መጠቀም ትችላላችሁ። ይህንንም እንግዲህ እንዳትቀጡ ላስታውሳችሁ ብዬ ነው። ከነገ ጀምሮ ፌስታል ይዞ የተገኘ ሰው ከ2000 እስከ 5000 እንደሚቀጣም ተገልጿል። እንግዲህ ከዚህ በፊት በተደጋጋሚ ፌስታል ይዞ መገኘት ክልክል እንደሆነ ሲገለጽ ነበር። ነገር ግን ከነገ ጥር 23 ቀን 2018
ጀምሮ ማንኛውም ግለሰብ ፌስታል ይዞ ከተገኘ ከ2000 እስከ 5000 እንደሚቀጣም ተገልጿል። ያ ብቻ አይደለም የሚያመርት ማህበረሰብ ደግሞ ከ50,000 እስከ 200,000 እንደሚቀጣም ተገልጿል። አስታውሳችሁ ብዬ ነው። ከመቀጣታችሁ በፊት ለወዳጅ ዘመዶቻችሁ ነገ ጥር 23 ቀን ስስ ፌስታሎች ላይ የተጣለው እገዳ በይፋ ወደ ተግባር ይገባል። የአካባቢ ጥበቃ ባለስልጣን የሰጠው የ6 ወራት ዝግጅት ጊዜ ዛሬ ያበቃል። ስስ ፌስታሎችን ማምረት ወደ ሀገር ውስጥ ማስገባትና መጠቀም ያስቀጣል። በፌስታል ፋንታ የወረቀት ከረጢቶችን፣ ዘንቢልን ወይም የጨርቅ ከረጢቶችን መጠቀም የግድ የሚል ሲሆን ነገ በገበያ ላይ ስስ ፌስታል መስጠትም ሆነ ይዞ መገኘት ህገወጥ ተግባር ተደርጎ የሚቆጠር ነው። ታዲያ ነገ ሱቅ ወይም ገበያ ስትሄዱ ምን ይዛችሁ ለመሄድ አቅዳችኋል? የድሮዋን ዘንቢል፣ የወረቀት ከረጢት ወይስ ገና አላሰባችሁበትም? ሐሳባችሁን በኮሜንት አጋሩኝ። አንድም ላለመቀጣት ሌላም የአካባቢያችንን ጽዳት ለማስጠበቅ ጥንቃቄ አድርጉ። ፌስታልን በተመለከተ ምን አዲስ ነገር አለ? እንዲቆያችሁ ጠበቃ ሰብስባን እንግዲህ የተለያየ ሰው ቅጣቱ ከጥር 23 ይጀምራል የተባለው እውነት ነው ወይ አልተራዘመም ወይ የሚል ጥያቄ ኢንቦክስ አድርጋችሁልኛል። ከዚህ ጋር በተገናኘ እንግዲህ የአካባቢ ጥበቃ ባለስልጣን ይሄ ነገር ማለትም ፌስታልን ማለት ለአንድ ጊዜ ብቻ ጥቅም ላይ የሚውል ፌስታል በመያዝ በማከማቸት በመሸጥ በማምረት ወደ ሀገር በማስገባት የሚጣለው ቅጣት አለመራዘሙን ከጥር 23 ማለትም ከዛሬ ጀምሮ ቅጣቱ እንደሚጀመር በየአካባቢው ያሉ የህግ አስከባሪ ስልጠና ወስደው ይህንን ቅጣት መጣል እንደሚጀምሩ አሳውቋል ማለት ነው። ስለሆነም ህጉን ተግባራዊ ማድረግ ሂደቱ አልተራዘመም። ጥር 23 ጀምሮ ቅጣት ይጣላል የሚል ነው አሁን ሌተስት ከአካባቢ ጥበቃ ባለስልጣን ያለው መረጃ ማለት ነው። ስለሆነም ለአንድ ጊዜ ብቻ የሚያገለግል ፌስታል ይዛችሁ ከተገኛችሁ ከ2000 እስከ 5000 ብር የገንዘብ ቅጣት፣ ከዛም ባሻገር ብታመርቱ ብትሸጡ ወደ ሀገር ብታስገቡ አከማችታችሁ ብትገኙ ወይም በጅምላም በችርቻሮ ሲሸጡ ብትገኙ እስከ 5 ዓመት። እንግዲህ ዜናውን እንዳያችሁት ነው። ምንድነው የሚባለው? እንደዚህ ፌስታል ተከልክሏል። በቃ ቲማቲም፣ ሽንኩርት፣ ማንኛውንም አስቤዛ ገዝታችሁ ቅጣት አለው። ፌስታል እንዳይመረትም እንዳይሸጥም አንጠልጥልም ተከልክሏል። ያው ወደ ዘንቢል ተመለሱ ነው ያሉን። ጉዞ ወደ ዘንቢል ዜና ሲያመጣላችሁ ማለት ነው። የብሬ ነው ብላችሁ ዘንቢል ማንጠልጠያ ነገር፣ ቅርጫት ነገር ወደ ድሮ ሊመልሱን ነው። የሆነ ነገር ገዝታችሁ ዘንቢልና እንትን ነገር አድርጋችሁ እንጂ ፌስታል አንጠልጥላችሁ በፌስታል ማንኛውም ዕቃ ገዝታችሁ መሄድ አትችሉም። ይሄ ነው እንግዲህ ሀገራችን መጥቶ ያለው። እስቲ ይሄን ነገር ምን ትሉታላችሁ? በውጭ ሀገርሳ በሳውዲ በዱባይ በሁሉም ሀገር አሁን ምንድነው የሚጠቀሙት? ፌስታል ነው ወይስ ምንድነው የሚጠቀሙት? የሆነ ዕቃ ስትገዙ ፌስታል ማንኛውም ሀገር አለ፣ ማንኛውም ሱቅ አለ። እኔ ሳውዲ አረቢያ ፌስታል ስንጠቀም ነበር። አሁን ግን ይሄ ነገር ምን ሆነ ነው? ሀገራችን ምን ስለተፈጠረ ነው ፌስታል የተከለከለበት ምክንያት? ቆሻሻ ስለበዛ ነው። ፌስታል ደግሞ ቆሻሻ አይሆንም መቼም እየተጠራቀመ ይሄዳል። ብቻ ምን ስለሆነ እንደሆነ አልገባኝም። እንደዚህ አይነት ህግ ወጥቷል። ስለዚህ ፌስታል ይዞ የተገኘ ሰው ቅጣት ጸድቆ ስራውን ጀምሯል። አሁን በሁሉም ሀገር ነው የጸደቀው። አዲስ አበባ ከአዲስ አበባ ይጸድቃል። ከአዲስ አበባ ቅጣት እያደረገ ይመጣል፣ ወደኛ ሀገርም ይገባል ማለት ነው። እና አሁን በየገጠሩ ይከለከላል ማለት ነው ይሄ ነገር። ብቻ ነገሩ ከባድ ነው። በዚህ መልኩማ ያው ኬሻም ሊከለከል ሊሆን ይችላል። ኬሻ ምናምን ሲከለከል፣ መዳበሪያ ምናምን ሲከለከል ከዛ ሰው ወደ ቆዳ ገባ ማለት ነው። እንደ ድሮ ቆዳ እንዴ